በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ገድል ምዕራፍ 4። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር አሜን። በእውነት የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ተሰሙ ዘንድ የመጣችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ፣ አድምጡ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናት ተደሰቱ። ከሱ ጉዳይ ስላለኝ ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምህሩ ቤት ወስደው ስላመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። መምህሩ በመንፈስ ቅዱስ አውቆ አመጣጥህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህን አለው። አቡነ እስትንፋሰ ክርስቶስም አዎን አባቴ፣ ሐሳቤን ሁሉ አውቀሃል። ዓለምን አየኋት፣ አንድ እንኳን ጥቅም ያገኘባትን አላገኘሁም። በውስጧ የሚኖሩ ነገሥታት፣ መኳንንት፣ ባለጸጎች፣ ሀብት የሌላቸው ድሆች አለን አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሉ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴን ከገሃነመ እሳት አድናት ዘንድ ከዚህ ዓለም ባሕረ ኃጢአት በጸሎት መቅዘፊያ ታሻገረኝ ዘንድ ወደ ዋናተኞች አለቃ ወደ አንተ መጣው። እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎት ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣው አለው። የኢየሱስ መዋ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በ15 አህጉር ትሾም ዘንድ ከዚህ ዓለም ለይቶ በምናኔ ያወጣ። ጌታችንም ይወድሃል፣ እንደ በጎ አገልጋይ ያከብረሃል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርንም ሕግ ጠብቅ። የቸርነቱንና የይቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስላንተ እግዚአብሔርን እንዲያመሰግኑ አለው። በመነኮሳትም መጽሐፍ እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ የአባቶች የመነኮሳት ቁጥር ከአርድእት ጋር 80 ነበር። 3 ዓመት በገዳሙ ላሉ መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ሥራውን፣ ትሕትናውን፣ ባህሪ ዕንቁ እንደሚባል የጠራ ንጽሕናውን፣ ትዕግስቱን፣ ትሩፋቱን፣ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎቱንም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ስስትና ቅናት፣ ሽንገላ፣ ሐሜት፣ ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሰራበት ጊዜ በአፉ እየጸለየ በእጁ ይሰራ ነበር። ከ3 ዓመት በኋላ ማህበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋት የለበትም፣ መልካም ሥራን ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ እንጦንስና የአባ መቃርስን፣ የአባ ጳውሊንና የአባ አርሳኒዮስን፣ የአባ ኤዎስጣቴዎስንና የአባ አብሳዲን፣ የአባ ነቢዩድንና የአባ አቢብን፣ የአባ መቃቢስንና የኤላሪዮንን፣ የአባ ኪሮስንና 7 ዓመት በአፉ ድንጋይ ጎርሶ የኖረ የአባ አጋቶንን የቅዱሳንን ገድል ሁሉ በመከተል ሥርዓታቸውንም በመከተል አሳየ። ለሁሉ አርአያ ሆነ። አበምኔቱም የእነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስናን ልብስ አለበሰው። አስኬማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበል አለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾመ። መምህሩንና ገዳሙንም ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስናን ልብስ ለብሶ ጥቂት ወራት ከቆየ በኋላ የማኅበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት።
ወደ ጳጳሱም ሄዶ ከአንተ ባረክ ዘንድ መጣሁ አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀ። በእሱ ዘንድ ስውር ምስጢርን አይቷልና ከጥቂት ቀን በኋላ ቁምስናንና ኤጲስቆጶስነትን ሦስቱንም ሥልጣን ሰጠው። ከዚህ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገራህተ መስቀል የጣለ ነፍሱን ያገኛታል፣ ስለ እኔ ሰውነቱን በገራህተ መስቀል ይጣል ያለውን አስቦ በጾምና በጸሎት በትሕርምትና በስግደት ኖረ። ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህን አስቦ ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብር ድንቅ ታምራትን እያደረገ እንደ ጌታችንና እንደ 12ቱ ሐዋርያት አጋንንትን ያወጣ፣ ድውያንን ይፈውስ፣ ለምጻምንም ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራት በማድረግ ከሐዋርያት አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን፣ ንጽሕናውንና ቅድስናውን፣ ክብሩን፣ የቀና ሃይማኖቱን፣ መፈወሱንም የአባታችን የአቡነ እስትንፋሰ ክርስቶስን ዝናውን በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል። እንጀራንና ውሃን ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10ሩ ቃላተ ኦሪትንና 6ቱ ቃላተ ወንጌልን ይጠብቁ ዘንድ ለሰዎችም ያስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ኃጥአንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችም ሰዎች የዲድስቅልያንና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅንነት ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍትን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው ሕሙማንና ዓይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙት ቁጥራቸው 80 ሺህ ነው። በፈወሳቸውም ጊዜ እነሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎችንም ያመነኩሳቸዋል። የአብያተ ክርስቲያናት አስተዳዳሪ የሆኑ ዘንድ አበምኔት የሚሾማቸው አሉ። አባታችን አቡነ እስትንፋሰ ክርስቶስን በአንደበቱ የስብከትን ጸናጽልና የምስጋናን ከበሮ ያሰማል። ያለ እረፍትም 150 መዝሙረ ዳዊትን፣ 15ቱን መኃልየ ነቢያትን፣ 5ቱን መኃልየ ሰለሞንን፣ የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር 7 ጊዜ በመዓልት 7 ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግንሃለሁ፣ ለዓይኖቼም ለቅንድቦቼም ሽልብታን ለሽፋሽፍቶቼም እረፍትን አልሰጥም እንዳለ እንደዚሁ ቁሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም 9000 ጊዜ ይሰግድ ነበር። ዓይኑን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈስ ነበር። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። 13ቱን ሕማማተ መስቀል በማሰብ በእጁ ደንጊያውን ይዞ 13 ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጩኸቴን በፊት ይድረስ፣ ገጸ ምሕረትህንም ከእኔ ወደ ሌላ አትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ፣ ጠላቶቹም በፊቱ ይበተኑ። በነፋስ ፊት ጢስ ተኖ በእሳት ፊት ሰማደሮ ማር ቀልጦ እንደሚጠፋ እንደዚሁም ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽመው ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩም በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ተአምራት ይደረጋል።
የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትህትና የሚያነጻቸው የእስትንፋሰ ክርስቶስ ንጽሐ ሥጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ ሰባተኛ ሰማይ እስከ መንበረ ጸባዖት ይደርስና ዳግመኛ በመሰላል ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት ባውድማ በብዛት እንዲመረት ይመረታል። የሰማይ መላእክትም ጸሎቱን በምድር የሚተውት አይደለም። የእሱን ጸሎት ለማሳረግ ክንፍ ከክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨናነቃሉ እንጂ። አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእሱ መዓዛና የእሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰው ሁሉ እንደ እርሱ የጽድቅን ሥራ ትሩፋት የሚሠራ አላገኙምና የመዓዛው ሽታና መዓዛ ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይሞላ ነበር። የጸሎቱም ፍሬ 30 ቅንጣት የሚሆን አለ፣ 60 ቅንጣትም የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተክላል። በክንፉም አየራትን ፈለከ ፈለካትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም። የፈለገውንም ሁሉ ዘውትር ፈጥኖ ያገኛል። ልበ አምላክ ዳዊት እግዚአብሔርን ሁልጊዜ አየዋለሁ፣ ምስጋናውም ዘውትር ባንደበቴ ነው፣ ሰውነቴም ዘውትር በእግዚአብሔር ከፍ ከፍ ትላለች እንዳለ። ለጸሎት እጁን ዘርግቶ በቆመ ጊዜ የእጆቹ 10 ጣቶችና የእግሮቹ 10 ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበሰማያት ብሎ ጸሎትን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጥአን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ጾሞ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላተ ኦሪትንና 6ቱን ቃላተ ወንጌልን በውስጣቸው የተጻፉትን 2 ጽላቶችን ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6ቱ ቃላትና 10 ቃላትን 2ቱን ጽላት ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከእኔ በስተቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርን ስም ጠርተህ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውምና። የፈጣሪ የእግዚአብሔርን ሰንበት አክብር። ዘመንህ እንዲበዛልህ እናትና አባትህን አክብር። አትግደል፣ አትሰስን፣ አትስረቅ፣ አትመኝ። ወንድምህን እንደ ራስህ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚነግርበት ሰዓትና ጊዜ መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃንም ያዩ ነበር፣ ተራራውም ይጤስ ነበር። ሕዝቡና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ 6ቱ ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛ እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትህንና አባትህን አክብር፣ ወንድምህን እንደ ራስህ ውደድ ብሎ ሰጠው። ጸሎቱና በረከቱ ይህን መጽሐፍ ከጻፈው ካጻፈው፣ ከተረጎመው ካነበበው፣ ከሰማው በቤተ ክርስቲያኑም ከተሰበሰቡ ሕዝበ ክርስቲያን ጋር ይሁን። ይህንንም መጽሐፍ ለማጻፍ ከተባበሩት ከአካለ ወልድ ከተክለ ማርያም ከአባ ወልደ ሥላሴ ከሀብተ ሥላሴ ከወለተ ጽዮን ከጽጌ ማርያም ከሳራ ገብርኤል ከፍቅርተ ማርያም ጋር ይሁን ለዘለዓለሙ አሜን። በእውነት የተአምር መጀመሪያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስና ብፁዕ ክቡር የሚሆን የኃያሉ የአባታችን የአቡነ እስትንፋሰ ክርስቶስን የተአምር መቅድም እንጽፋለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከተአምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህን የአባታችንን የተአምር መቅድም በጆሮአችሁ አድምጡ። እግዚአብሔር ይባርካችሁ፣ የዓይኖቻችሁንም ልቦና ያብራላችሁ።
ይህን የአባታችንን የአቡነ እስትንፋሰ ክርስቶስን ተአምር ከእረፍቱ በኋላ ያደረገውን ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በሥጋውም ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔርን ምስጋና ምንም ሳያስታጉል ይጸልያል። እግሮቹም እንደ ዝሆን እግር እስኪያብጡ ድረስ ይቆማል። እጆቹን ወደ ሰማይ ዘርግቶ ዓይኖቹንም ወደ ላይ ወደ መንበረ ጸባዖት አቅንቶ ይጸልያል። 40 ጾምም እስኪፈጸም ድረስ ከመሬት ላይ አይቀመጥም፣ በምንጣፍም ላይ በጎኑ አይተኛም። 40 ጾምን ቆሞ ይጾማል እንጂ። ለጉንጮቹም እረፍትን አይሰጥም፣ ለቅንድቦቹም እንቅልፍን አይሰጥም። የጣመውንና የላመውን አይመገብም፣ ሥጋን ወይንንም በአፉ አያስገባም። በራሱም ላይ ምላጭ አያወጣም። ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክትም ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃንና ሰማዕታት እርሱ ካለበት ይሰባሰባሉ። ወደ ተጋድሎ ስቃይ ለመግባት የማትፈራ አርበኛ ነህ፣ ወደ መጋደል ግባ፣ አንተ ብፁዕ ነህ፣ ተጋድሎ ለአንተ መልካም ነው፣ አባ እስከ መጨረሻ እስከ እረፍት ድረስ ወደ ኋላ አትመለስ ይሉታል። ተጋድሎውም በእግዚአብሔር ዘንድ ተወዳጅነትን አግኝቷልና ይህ ቅዱስ ጻድቅ ከእግዚአብሔር በታችና ከእመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስን ዘወትር እንዲህ ብለው ይመክሩታል። እናንት በአባታችን ቃል ኪዳን ያመናችሁ ምዕመናን ሆይ እግዚአብሔር አብ ከባህሪ ልጁ ከወልድና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ ይፈውሳችሁ። ሽማግሌዎቻችሁን ዕድሜ ይስጥላችሁ፣ ልጆቻችሁን ያሳድግላችሁ፣ ለወጣቶቻችሁ ማስተዋልን ያድልላችሁ። ዛሬም እንደዚሁ ለስውራን ቅዱሳን መነኮሳት በቆብና በአስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን አቡነ እስትንፋሰ ክርስቶስን አክብሩት። በጸሎቱና በቃል ኪዳኑ ትድኑ ዘንድ የእርሱን በዓል እንደ ጻድቃንና እንደ ሰማዕታት በዓል እንደ እመቤታችን በዓል አክብሩ። የበዓሉም ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት ነው። ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ቀን ይህች ዓለም አትጠቅመኝም ብሎ የመነነበት ነው። ሚያዝያ 9 ቀን ከጌታችን የማዳን ቃል ኪዳንን ተቀብሎ ያረፈበት ነው። ይልቁንም ይህን በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን 100 ሙታንን ያስነሳበት፣ ሐምሌ 8 ቀን በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በ9 ዓመቱ ጌታችን ኢትዮጵያን ምሬልሃለሁና ውጣ ሲለው ከባህር የወጣበት ነው። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ኅዳር 19 ቀን የዕውራንን ዓይን ያበራበት ነው። ዳግመኛም ቃል ኪዳን የተቀበለበት ነው። ኅዳር 24 ቀንም የሥላሴን ዙፋን ያጠነበት ነው። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው። የካቲት 21 ቀን ከእመቤታችን ጋር ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችንን በቀራንዮ እንደተሰቀለ ያየበት ቀን ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ቀን ነው። ሚያዝያ 9 ቀን ከዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህንም የአባታችን የብርሃነ ክርስቶስን 23ቱን በዓላት አክብሩ። በየዓመቱና በየወሩ ምን ሥራ አትስሩበት። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘለዓለሙ አሜን። በእውነት የቅዱስ አባታችን የአቡነ እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይኑር አሜን። በእውነት ኬዛ በሚባል ደብር ሰንበትን የምትሽር ዝሙተኛ የሆነች ብዙ ኃጢአት ያለባት አንዲት ሴት ነበረች። ከድፍረቷ ብዛት የተነሳ የቀትር ጋኔን ለክፏት ልቧን ሰውሯት ያገኘችውን ሁሉ ከሰው እስከ እንስሳ ድረስ ሁሉንም ሳትለይ በጥርሷ ትነክስ ነበር። የራሷን ኩስ ሳይቀር ትበላለች፣ ሽንቷንም ትጠጣለች። ያገኘችውን ቆሻሻ ሁሉ በጥርሷ ትበላ ነበር። ሰውነቷንም ጭምር እየነከሰች ትበላ ነበር። ቤትም ታቃጥላለች። ልጆቿና ዘመዶቿ እያለቀሱ ባለመድኃኒቶችን፣ ጠንቋዮችን አድኑልን ብለው ቢሰበስቡ ሊያድኗት አልቻሉም። ከእነርሱ መካከል አንድ ጥበበኛ ብልህ እኛ ይህን ጋኔን እናወጣ ዘንድ አንችልም፣ ያለ አባታችን እስትንፋሰ ክርስቶስ ጸሎት በስተቀር ይህች ሴት አትድንም አለ።
ዘመዶቿም ይህን ሰምተው አባ ብርሃነ ክርስቶስ ወዳለበት ወደ ቀርሜሎስ ገዳም ሄደው እጁን ዘርግቶ ሲጸልይ ያገኙት። እርሱም ሳይነግሩት በልቦናቸው ያለውን በመንፈስ ቅዱስ አውቆ ለደቀ መዝሙሩ ለልብሰ ክርስቶስ ከእነርሱ ጋር ሄደህ ፈቃዳቸውን የሚፈልጉትን አድርግላቸው ብሎ አዘዘው። ይህን ብሎ ለደቀ መዝሙሩ መስቀሉን፣ መታጠቂያውን፣ ጭራውን፣ መዝገበ ጸሎቱን ሰጠው። ዳግመኛም እነዚያን ሰዎች ይህ ደቀ መዝሙሬ ከእናንተ ጋር ይሂድ፣ ሐሳባችሁንና ፈቃዳችሁን ይፈጽምላችኋል አላቸው። አቡነ ዘበሰማያትንም ሰጥቶ ሸኛቸው። ደቀ መዝሙሩ አባ ልብሰ ክርስቶስ ጥቂት እልፍ ካለ በኋላ አባታችን ብርሃነ ክርስቶስም አምዬሃለሁ፣ ዘጋሁብህ፣ አሰርኩህ፣ በአብ በወልድ በመንፈስ ቅዱስ ሥልጣን አወገዝኩህ። ከገደሉ በላይ ልጆቼ ወዳሉበት አትውጣ፣ ከገደሉም በታች የአገሩ ሰዎች ወዳሉበት አትውረድ። ፈጣሪ ክርስቶስ እስኪመጣ ድረስ በዚሁ ኑር ብሎ ገዘተው። ያም ሰይጣን እስከ ዛሬ ድረስ በገደል መካከል ተሰቅሎ ይኖራል። እንደዚሁ የሚዋጉንን አጋንንት ፈጽሞ እስከ መጨረሻው በጸሎቱ ይሰራቸው ያጥፋቸው። በእውነት ያለ ሐሰት ይሁን ይደረግልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሚን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሚን። በእውነት እንዲሁም በአካል በሥጋ የተለዩንን እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። አቡነ ዘበሰማያት